ጤና ይስጥልን የቻናላችን ተከታታዮች፣ ለሰዓቱ ያልናቸውን ትኩስ ሰበር ዜና ይዘን ቀርበናል። ከሀገር ውስጥ እስከ መካከለኛው ምስራቅ የተሰሙ እጅግ አስደንጋጭ መረጃዎችን ይዘን ቀርበናል። በትግራይ ክልል እድሜያቸው እስከ 15 ዓመት የሆኑ ህፃናትን ጨምሮ ከፍተኛ የጅምላ አፈሳና የግዳጅ ውትድርና ምልመላ እየተካሄደ መሆኑን ሁማን ራይትስ ዎች በአስቸኳይ መግለጫው አስታወቀም። በሌላ በኩል በመካከለኛው ምስራቅ የኢራኑ የበላይ መሪ አሊ ካሜኒ የቀብር ስነ ስርዓት እየተፈጸመ ባለበት ወቅት የሐማስ ቡድን የጋዛን አስተዳደር ሙሉ በሙሉ ለመልቀቅ መወሰኑ ተሰምቷል። በአንጻሩ የእስራኤል ድሮኖች በሊባኖስና በሆርሙዝ ባህረ ሰላጤ አዲስ ጥቃቶችም ተፈጽመዋል። ዝርዝሩን አብረን እንከታተለውም። በመላው ትግራይ ክልል ትልቅ ፍርሃት ድባብ መፈጠሩን የገለጸው ሁማን ራይትስ ዎች የክልሉ ባለስልጣናት የቀድሞ ተዋጊዎችና ታዳጊዎችን በመንገዶች በገበያዎችና በወርቅ ማውጫዎች ላይ በኃይል እያፈኑ ወደ ወታደራዊ ካምፖች እየወሰዷቸው ነው ተብሏል። ከሚያዝያ ወር ጀምሮ የተጠናከረው ይህ ዘመቻ በምሽት የቤት ለቤት ፍተሻ ጭምር እየተካሄደ ይገኛል ያለው ቢቢሲ ከተወሰዱበት ስፍራ በከፍተኛ ፍጥነት በሚጓዝ መኪና ላይ በመዝለል ማምለጥ የቻለ አንድ የዓይን እማኝ አብሮት የዘለለው ሌላ ሰው መሬት ላይ ወድቆ ሳይንቀሳቀስ መቅረቱንና ሁኔታው እጅግ አስፈሪ እንደነበረ ምስክርነቱን ሰጥቷል። ሁማን ራይትስ ዎች ድርጊቱ የጦር ወንጀል በመሆኑን በማሳሰብ አሜሪካ፣ የአውሮፓ ህብረትና የአፍሪካ ህብረት በትግራይ ባለስልጣናት ላይ አስቸኳይ ጫና እንዲያደርጉም ጠይቋል። የክልሉ ኮሚኒኬሽን ቢሮ ኃላፊ ዶክተር አብርሃም ሀጎስ በበኩላቸው ክሱ እንደሚጣራና ጥፋተኛ በሆኑ የጸጥታ አካላት ላይ ህጋዊ እርምጃ እንደሚወሰድ እንዳስታወቀ ቢቢሲ ዘግቧል። ወደ መካከለኛው ምስራቅ ስንሸጋገር ደግሞ የኢራኑ የበላይ መሪ አያቶላህ አሊ ካሜኒ የቀብር ስነ ስርዓት ላይ በቅድስት ከተማ ቁም እየተካሄደ ይገኛል። ይህ በእንዲህ እንዳለ የሐማስ ቡድን የጋዛን ሲቪል አስተዳደር ለባለሙያዎች ስብስብ ወይም ቴክኒካል ኮሚቴ ለመልቀቅ መወሰኑን በይፋ ማወጁን አልጀዚራ ገለጸም። ይሁንና ቀውሱ ይበልጥ ተባብሷል። በሆርሙዝ ባህረ ሰላጤ ሰኞ ምሽት የኢራን ጦር በንግድ መርከቦች ላይ ቢያንስ 2 ሚሳኤሎችን ተኩሷል። የአሜሪካ ባለስልጣናት እንደገለጹት ጥቃቱ የደረሰው አሜሪካና ኢራን ጥቃቱን ለማቆም የተስማሙበት የአንድ ሳምንት ጊዜ ገደብ ካበቃ በኋላ ነው። በመርከቦቹ መካከል አንዱ በኦማን ባህረ ሰላጤ ተመቶ የእሳት አደጋ እንደደረሰበት የዩናይትድ ኪንግደም የባህር ንግድ ስራዎች ኤጀንሲ UKMTO አረጋግጧል። በተመሳሳይ ሰዓት በደቡብ ሊባኖስ የእስራኤል ድሮን ናባቲ አልፋውቃ በተባለ ስፍራ መኪና ላይ ባደረሰው ጥቃት የትምህርት ቤት ርዕሰ መምህር ጨምሮ 4 ንጹሃን ተገድለዋል። በቤንት ጀበል አዳታ፣ ቤትያሁ እና አንታራ በሚባሉ አካባቢዎችም ከፍተኛ የአየር ጥቃት የምድር ግስጋሴዎችም እየተካሄዱ መሆናቸውን አክሲዮስ ዘግቧል። አድማጭ ተመልካቾቻችን ለሰዓቱ ያዘጋጀነው ዜና ይህን ይመስል ነበረ። ከሰዓታት በኋላ በሌላ ትኩስ መረጃ እንገናኛለን። ቻናላችንን ሰብስክራይብ እና ላይክ አድርጉ። አዳዲስና ወቅታዊ መረጃዎችን በየሰዓቱ እናደርሳችኋለን። ሰላም።